ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የመስከረም 19 ቀን 2018 ዓመተ ምህረት ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩም እንጋብዛለን። በቅድሚያም አርዕስቶችን በመስከረም ወር ላይ ይነሳል የተባለውን የባንኮች የብድር መጠን የተመለከተ አነጋጋሪ መረጃ እንዲሁም ከፖሊሲ ተመኑ ጋር በተያያዘም ባንክ ያወጣቸውን አዳዲስ ጉዳዮች የምንነግራችሁ ይሆናል። በደመራ ዕለት በደረሰ አደጋ የሰዎች ሕይወት ማለፉ ተሰምቷል። በዝርዝር የምንነግራችሁ ይሆናል። በመዲናዋ በርካታ አሽከርካሪዎች ላይ እርምጃ መወሰዱ ተገልጿል። ሙሉ መረጃውን የምትሰሙት ይሆናል። በኢትዮጵያ የተቃጣውን የሳይበር ጥቃት በሚመለከት የወጡ አነጋጋሪ መረጃዎችንም ይዘናል፣ እናደርሳችኋለን። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የምታደርገውን ጥረት የሚመለከት አዲስ መረጃም ወጥቷል። ተሰሙታላችሁ። እነዚህና ሌሎች ወቅታዊ ጉዳዮችን የነገርናችሁ አብረን እንቆያለን። እናንተም አብራችሁን ቆዩ። አሁን ወደ ዝርዝር ጉዳዮች እናምራ። እንኳን ደስ ያላችሁ። በተመጣጣኝ ዋጋ ቤቶችን በማቅረብ ዘርፍ በኢትዮ ሪል ስቴት አዋርድ የተሸለመው ቴምር ፕሮፐርቲስ አሁን ደግሞ አዲስ ዓመትን በማስመልከት ፒያሳና አያት በሚገኙ ሳይቶቻችን ላይ እስከ 35 በመቶ የሚደርስ ታላቅ ቅናሽ ይዘን መጥተናል። ግንባታቸው እስከ 80 በመቶ በደረሱት ሳይቶቻችን 65 በመቶ ለሚከፍል 35 በመቶ ታላቅ ቅናሽ እንዲሁም 40 በመቶ ለሚከፍሉ ደንበኞች የ20 በመቶ ቅናሽና የ8 ወር ረጅም የክፍያ ፎይታ ጊዜን እንሰጣለን። ባለ 2 መኝታ ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ6.5 ሚሊዮን ብር ጀምሮ በዶላር ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጪ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0902 770077 ወይም 0981 57 5696 ይደውሉ። በገበያው ላይ ተፈላጊ ነው የተባለውን ሙያ ለመሰልጠን ዲግሪ ያስፈልጋል ተባለ። በሰው ሰራሽ አስተውሎት ኤአይ እና ሮቦቲክስ መስኮች የተዘጋጀውን ስልጠና በመጀመሪያ ዲግሪ ለመውሰድ ፍላጎትና የዩኒቨርሲቲ መግቢያ ነጥብ ማምጣት ያስፈልጋል ተባለ። ይህንን ያለው የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ሲሆን በዚህ ዓመት ስልጠናውን ለማስጀመር ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር ስምምነት መፈራረሙንም አስታውቀዋል። የቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር በደረጃ 6 ማለትም በመጀመሪያ ዲግሪ ፕሮግራም ስልጠናው ይሰጣል ያሉ ሲሆን የሚሰጠውም በኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት መሆኑን አስረድተዋል። ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በካሪኩለም ዝግጅትና በቀጣይ ስልጠናው መስጠት ሲጀመርም በጋራ የወርክሾፕና የአሰልጣኞች በጋራ ሪሶርስን የመጠቀም ስምምነት አድርገናለን ብለዋል። አክሎም ከዚህ በፊት የአርቲፊሻል ኢንተለጀንስና ሮቦቲክስ ፕሮግራሞች ስልጠና የሚሰጠው በማስተርስና በፒኤችዲ እንደነበር አስታውሰው ስልጠናውን መጀመሪያ ያስፈለገውም በገበያው ላይ ሙያው ተፈላጊ ስለሆነ መሆኑን ገልጸዋል። በርካታ ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2136 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቀዋል። በሳምንት ውስጥ በተደረገ 10 ዙር በረራ ወደ ሀገራቸው የተመለሱት 1306 ወንዶችና 749 ሴቶች እንዲሁም 81 ጨቅላ ህጻናት መሆናቸውም ተገልጸዋል። ከተመላሾች መካከልም 354ቱ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸውን ሚኒስቴሩ አስታውቀዋል። በተያዘው ዓመት መስከረም 5 ቀን 2018 ዓመተ ምህረት በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 3682 ኢትዮጵያውያንን ወደ ሀገር መመለስ መቻሉንም ሚኒስትሩ ገልጸዋል። የወንዝ ልማትን በሚመለከት የወጣው ደንብ የተላለፈ ድርጅት በርካታ ገንዘብ መቀጣቱ ተሰማ። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በአቃቂ ቃሊቲ ክፍለ ከተማ ወረዳ 6 ልዩ ስሙ ቦቼ ሰፈር አካባቢ በኢትዮ ሌዘር ኢንዱስትሪ ስር አዋሽ የቆዳ ፋብሪካ የተሰኘ ድርጅት ከፋብሪካው የመነጨ በካይ ፍሳሽ ቆሻሻን ወደ ወንዝ በመልቀቁ 800,000 ብር መቀጣቱ ተገልጿል። ድርጅቱ ከዚህ በፊት ተመሳሳይ ደንብ መተላለፍ ፈጽሞ 400,000 ብር መቀጣቱን የወረዳው ደንብ
ማስከበር ጽሕፈት ቤት ኃላፊ ኢንስፔክተር ደሳለኝ ሌንጮ አስታውሰዋል። ነገር ግን ከጥፋቱ ሳይታረም ለሁለተኛ ጊዜ ያመነጨውን በካይ ፈሳሽ ቆሻሻ በድጋሜ ጨለማን ተገን አድርጎ ወደ ወንዝ ሲለቅ ጥቆማ መድረሱን አንስተው በደንብ ቁጥር 180/2017 ላይ በተቀመጠው የቅጣት አወሳሰድ እርምጃ በተደጋጋሚ ጥፋት አጥፊ ሆኖ 800,000 ብር መቀጣቱን ገልጸዋል። ኃላፊው አክሎም ከተማ አስተዳደሩ ከፍተኛ በጀት መድቦ የወንዝ ዳርቻ የልማት ስራዎችን እየሰራ ባለበት ወቅት እንደዚህ አይነት ተግባር መፈጸም ተገቢ አለመሆኑን ገልጸው ሌሎች ተቋማት ሆኑ ግለሰቦች ከዚህ እርምጃ መማር እንዳለባቸው አሳስበዋል። በመጨረሻም ህብረተሰቡ የደንብ መተላለፍን በመከላከልና ጥቆማን በመስጠት እያደረገ ላለው ከፍተኛ ሚና ባለስልጣኑ ከፍተኛ ምስጋና ማቅረባቸውን የአዲስ አበባ ደንብ ማስከበር ባለስልጣን አስታውቀዋል። በደመራ ዕለት በደረሰ የትራፊክ አደጋ የሰዎች ህይወት ማለፉ ተገለጸ። በአዲስ አበባ የደመራ በዓል በተከበረበት ዕለት የጉዞ አቅጣጫውን ከሜክሲኮ ወደ ሳር ቤት አድርጎ ሲጓዝ የነበረ ተሽከርካሪ መንገድ ሲያቋርጡ በነበሩ 2 ሰዎች ላይ አደጋ በማድረሱ ህይወታቸውን ማለፉ የመዲናዋ ፖሊስ ኮሚሽን አስታውቀዋል። የሁለቱ ሰዎች ህይወት ከቀጠፈው የትራፊክ አደጋ በተጨማሪ ኮልፌ ቀራኒዮ ወረዳ 10 አካባቢ ዕቃ የሚያነሳ ፎርክሊፍት ተሽከርካሪ ከሎቤድ ጋር በመጋጨቱ የፎርክሊፍቱ ረዳት ህይወቱ ማለፉን የኮሚሽኑ ህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ተናግረዋል። በዚህም በደመራ በዓል ወቅት በአጠቃላይ የ3 ሰዎች ህይወት በትራፊክ አደጋ ማለፉን ገልጸው በሁለቱም የበዓላት ቀናት የተፈጸመው ወንጀል ባለመኖሩ በዓሉ በተረጋጋና ሰላማዊ በሆነ መንገድ መከበሩንም አስታውቀዋል። ህብረተሰቡ ከፖሊስ ጋር የነበረው ትስስርና መረጃ የመለዋወጥ ሂደትም ከፍተኛ እንደነበር የጠቆሙት ዳይሬክተሩም በዚህም በዓሉ ምንም አይነት ወንጀል ሳይፈጸም በሰላም ሊያልፍ ችሏልም ብለዋል። በአዲስ አበባ ከመስቀል አደባባይ ውጭ ከ2300 በላይ በሆኑ የተለያዩ ቦታዎች ደመራ መደመሩንና በሰላማዊ መንገድ መጠናቀቁን ኮማንደሩ ተናግረዋል። በመዲናዋ በርካታ አሽከርካሪዎች ላይ እርምጃ መወሰዱ ተገለጸ። በአዲስ አበባ ከተማ የህዝብ ትራንስፖርት እጥረት እንዳይፈጠር ከባለድርሻ አካላት ጋር በመወያየትና እቅድ በማዘጋጀት እየተሰራ መሆኑን የከተማው ትራንስፖርት ቢሮ አስታወቀ። ትምህርት መጀመሩን ተከትሎ ለተማሪዎች አገልግሎት እየሰጡ ያሉ በርካታ ሚኒባስ ታክሲዎች እንዳሉ የህዝብ ትራንስፖርት ስምሪት አደረጃጀት ዳይሬክተር አቶ አሸናፊ አስፋው ገልጸው አያይዞም እነዚህ ታክሲዎች ተማሪዎችን የማመላለስ አገልግሎት በሚሰጡበት ወቅት በከተማው የህዝብ ትራንስፖርት እጥረት እንዳይፈጠር እየተሰራ መሆኑንም አብራርተዋል። የትራንስፖርት እጥረቱን ለመቅረፍ ድጋፍ ሰጪ የከተማ አውቶቡሶች አገልግሎት እየሰጡ መሆናቸውን የገለጹት አቶ አሸናፊ ተማሪዎች በሰዓቱ በትምህርት ገበታቸው ላይ እንዲገኙ በመግቢያና መውጫ ሰዓት የታክሲ አገልግሎት እንዲያገኙ የተጀመረው አሰራር ካለፉት ዓመታት የተለየ እንዳልሆነም ተናግረዋል። አሽከርካሪዎቹ ተማሪዎች በጠዋት ወደ ትምህርት ቤት ካደረሱ በኋላ በተቀመጠላቸው የስምሪት መስመር አገልግሎት እንዲሰጡ እንደሚደረግም አስረድተው በተቀመጠላቸው የስምሪት መስመር በሰዓቱ ተገኝተው አገልግሎት የማይሰጡ ላይ በህጉ መሰረት እርምጃ እንደሚወሰድባቸውም ጠቁመዋል። ተሳፋሪን የሚያጉላሉ ከታሪፍ በላይ የሚያስከፍሉና በስምሪት ሰዓታቸው መሰረት ተሳፋሪን የማያገለግሉ በርካታ አሽከርካሪዎች ላይ አስተዳደራዊ እርምጃ እንደተወሰደባቸውም ዳይሬክተሩ አመላክተዋል። ኢትዮጵያ በሳይበር ጥቃት ቀዳሚ ኢላማ ከሆኑ የዓለም ሀገራት ተርታ መመደቧ ተገለጸ። ኢትዮጵያ በ2024 ዓመተ ምህረት በሳይበር ጥቃቶች ከዓለም አቀፍ ደረጃ በላቀ ሁኔታ ኢላማ የተደረገች ሀገርም ሆኗ ኢንተርፖል ያወጣው አዲስ ሪፖርት አሳየም። የግኝት ሀገሪቱ በምትከተለው ፈጣን የዲጂታል ለውጥ ወቅት የተጋረጡባትን ከፍተኛ የሳይበር ደህንነት ፈተናዎች አጉልቶ አሳይቷልም የተባለ ሲሆን በኢንተርፖል አፍሪካ የሳይበር ስጋት ግምገማ ሪፖርት በ2025 ውስጥ የተካተተው ይህ መረጃ በዓለም ደረጃ በማልዌር መገኘት ቀዳሚ መሆኗን ያመለክታል። ሪፖርቱ እንደሚገልጸው ኢትዮጵያ ወሳኝ መሰረተ ልማቶች፣ መንግስታዊ ተቋማትን፣ የፋይናንስ አገልግሎቶችንና ዋና ዋና የልማት ፕሮጀክቶችን ጨምሮ ተደጋጋሚና ውስብስብ የሳይበር ስጋቶች እያጋጠሟቸው ነው። እነዚህ ጥቃቶች የሞባይል ባንኪንግ፣ የኢ-ኮሜርስና የኦንላይን ህዝባዊ አገልግሎቶች ፈጣን መስፋፋትን ተከትሎ የመጡ መሆናቸውም ተመላክተዋል። ሪፖርቱ የኢትዮጵያን ዲጂታል የወደፊት እጣ ለማስጠበቅ መንግስታትን፣ የግል ዘርፉንና ሲቪል ማህበረሰቡን ባሳተፈ ዘላቂ ባለብዙ ዘርፍ ጥረቶች እንዲደረጉም ጥሪ ቀርበዋል። ኢትዮጵያ የዓለም የንግድ ድርጅት አባል መሆን የሚያስችላትን ውጤታማ ድርድር አድርጋለች ተባለ። 6ኛው የስራ ላይ የቡድን ስብሰባ ኢትዮጵያ የዓለም ንግድ ድርጅት አባል መሆን የሚያስችላትን ውጤታማ ድርድር ያደረገችበት መሆኑን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ከ23 ዓመታት በላይ ድርድር ስታደርግ መቆየቷንም አስታውሰው በታዛቢነት በቆየችበት የዓለም ንግድ ድርጅት አባል ለመሆን 6ኛ ዙር የስራ ላይ ቡድን ስብሰባ ላይ መድረሷንም ገልጸዋል። የዓለም የንግድ ድርጅት የዓለም
የዓለምን 95% ህዝብ የያዙ 166 ሀገራትን ያቀፈ መሆኑን ገልጸው ሀገራቱ 98% የዓለምን የንግድ ስርዓትን የሚያንቀሳቅሱ መሆናቸውም ተናግረዋል። በዓለም የንግድ ድርጅት አምስተኛው የስራ ላይ ቡድን ስብሰባ ለኢትዮጵያ ድጋፍ የሰጡ ሀገራትም 20 እንደነበሩ አስታውሰው በስድስተኛው ስብሰባ ወደ 30 ሀገራት ከፍ ማለታቸውም ገልጸዋል። ሚኒስትሩ አክሎም የዓለም ባንክም ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን ድጋፍ መስጠቱን ተናግረዋል። በስድስተኛ ዙር የስራ ላይ ቡድን ስብሰባ ከ200 በላይ ጥያቄዎች ተነስተው ምላሽ እንደተሰጠባቸው ያነሱት ሚኒስትሩ በዚህም ኢትዮጵያ ለድርጅቱ አባልነት መቃረቧን የሚያሳይ አመርቂ ውጤት ተገኝቶበታልም ብለዋል። ኢትዮጵያ የዓለም ንግድ ድርጅት ህግጋትና ለአባልነት የሚያበቁ መስፈርቶችን ማሟላት የሚያስችሉ ተግባራትን ማከናወኗንም ገልጸው የዳበረ ይዘትና የጊዜ ሰሌዳን ያካተተ የአባልነት ፍኖተ ካርታ ማዘጋጀቷንም አስታውቀዋል። በስድስተኛው የስራ ላይ ቡድን ስብሰባ ከ6 ሀገራት ጋር የገበያ እድል ድርድር በማድረግም ሙሉ በሙሉ ስምምነት ላይ ደርሰናልም ብለዋል። የባንኮች የብድር መጠን ሙሉ በሙሉ እንደማይነሳ ብሔራዊ ባንክ አስታወቀ። በመስከረም ወር ላይ ይነሳል ተብሎ የነበረው የባንኮች የብድር እድገት መጠን ሙሉ በሙሉ እንደማይነሳ የኢትዮጵያ ብሔራዊ ባንክ አስታወቀ። ባንኩ ይህንን ያስታወቀው ዛሬ መስከረም 19 ቀን 2018 ዓ.ም ሲሆን የገንዘብ ፖሊሲ ኮሚቴ ግምገማና የውሳኔ ሀሳብን በማህበራዊ ሚዲያው ላይ አጋርቷል። በዚህ መሰረትም በመስከረም ወር ላይ ሊነሳ ይችላል ተብሎ የተገመተው የባንኮች ዓመታዊ የብድር እድገት ጣሪያን ሙሉ በሙሉ ከማንሳት ይልቅ ገደቡ ለጊዜው ከ18 በመቶ ወደ 24 በመቶ ከፍ እንዲል መወሰኑን ገልጿል። የባንኮች የብድር እድገት ገደብ መነሳት የብሔራዊ ባንክን የገንዘብ ፖሊሲ አቋም ለመመልከት እንዲሁም የገንዘብ ፖሊሲ መዋቅሩን የተሻለ ለማድረግ ይረዳል ተብሎ እንደሚታመንም የውሳኔ ሀሳቡ አንስተዋል። ነገር ግን አሁን ላይ እየተስተዋለ ያለውን የዋጋ ግሽበት መርገብ አዝማሚያ ለማስቀጠልና የፋይናንስ ዘርፉን ጤናማነትን ለማስጠበቅ ውሳኔው እንደተወሰነ ባንኩ አብራርተዋል። ለተጨማሪም የገንዘብ ፖሊሲ መሳሪያዎች የብሔራዊ ባንክ የወለድ ተመን ከባንኮች ጋር የሚደረግ የገንዘብ ግብይት የውጭ ዛሬ ገበያ እንዲሁም ባንኮች ከብሔራዊ ባንክ የግዴታ መጠባበቂያ ምጣኔ ይሆናሉ ተብሏል። በሌላ በኩል ብሔራዊ ባንክ የዋጋ ግሽበቱ በሚፈለገው ልክ እንዲሆን ለማስቻል እንደ አስፈላጊነቱ ገበያ መር የሆኑ የገንዘብ ፖሊሲ መሳሪያዎችን በተናጠልም ሆነ በቅንጅት በቀጣይነት እንደሚጠቀምም ጠቁመዋል። የተከበራችሁ ተከታታዮቻችን ለዕለቱ የነበሩን የቢዝነስ ዜና ዘገባዎቻችን እነዚህ ስትከታተሏቸው የቆያችሁትን ይመስሉ ነበር። በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካም ሁሉ ለእናንተ ተመኘን። ሰላም። እንኳን ደስ ያላችሁ። በተመጣጣኝ ዋጋ ቤቶችን በማቅረብ ዘርፍ በኢትዮ ሪል ስቴት አዋርድ የተሸለመው ቴምር ፕሮፐርቲስ አሁን ደግሞ አዲስ ዓመትን በማስመልከት ፒያሳና አያት በሚገኙ ሳይቶቻችን ላይ እስከ 35 በመቶ የሚደርስ ታላቅ ቅናሽ ይዘን መጥተናል። ግንባታቸው እስከ 80 በመቶ በደረሱት ሳይቶቻችን 65 በመቶ ለሚከፍል 35 በመቶ ታላቅ ቅናሽ እንዲሁም 40 በመቶ ለሚከፍሉ ደንበኞች የ20 በመቶ ቅናሽና የ8 ወር ረጅም የክፍያ ፎይታ ጊዜን እንሰጣለን። ባለ 2 መኝታ ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ6.5 ሚሊዮን ብር ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጪ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0902 77 0077 ወይም 0981 57 5696 ይደውሉ።